ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉስቲ ጉደኛ ስለ ሰሜን ሐሜት እግዚአብሔር ያልነገረውን ሐሜት የሚያወራ ግለሰብ ጋር ነብይነት ስልጣን አሰጣለሁ ብሎ ማስታወቂያ ሰርቶ ነበርና እኔ ደውዬ ነበር። መጀመሪያ ማስታወቂያውን ላሳያችሁና ከዛ ደውዬ ምን እንደመለሱልኝ አላማቸው ምን እንደሆነ አሳያችኋለሁ። ሁላችሁም ግን ይህን ቪዲዮ ሊያስጠፉት ስለሚችሉ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ለብዙ ሰዎች አድርሷቸው። ይሄውና ማስታወቂያው። ሻሎም ሻሎም፣ ሰላም ለእናንተ ይሁን ቅዱሳን፣ የጌታ ጸጋ ሰላም ይብዛላችሁ። ዛሬ በፊታችሁ የመጣሁት አንድ ማስታወቂያ ለነገራችሁ ነው። እንደሚታወቀው የፕሮፌቲክ ስኩል ስልጠና ከዚህ በፊት አድርገን ብዙዎቻችሁ አምልጧችሁ መመዝገብ እንደፈለጋችሁ ስትነግሩን ነበር። በጣም ብዙ ሰውም እየተመዘገበ ነው ያለው። ነገር ግን ልክ ከውጪም ከሀገር ውስጥም ከተለያየ ቦታ ነው ሰዎች እየመጡ እየተማሩ ያሉት። ትንሽ ኮንፊውዥን እየፈጠረ ያለው አይ ቲንክ ከክፍለ ሀገር የምትመጡ ሰዎች አልጋ ማደሪያ ማረፊያችሁን እናንተ ናችሁ የምታዘጋጁትና እኛ ኦሬዲ ስልጠናውን አዳራሽ የስልጠናውን ቦታና ለስልጠናው የሚያስፈልጉ ግብአቶችን ነው ሬዲ ያደረግነው። ስለዚህ በዚህ ስልጠና ላይ ለመካፈል ስትመጡ ማረፊያችሁን ማደሪያችሁን እናንተ ነው የምታዘጋጁት። ይሄ እንግዲህ ነብይ እንደሱ ሰሜን ውስጥ ዘንዶ አለ፣ ደቡብ ውስጥ ዘንዶ አለ ብሎ ህዝብን እየፎገሩ ለመብላት የሚሰለጥኑ 400 እና 500 ሰዎች ለማሰልጠን ነው የስልጠና ትምህርት አዘጋጅቻለሁ። ፕሮፌቲክ ስኩል አለን የሚለው የደወልኩበት ስልክ ይሄ ስልክ ነው። እነሱ ራሳቸው ለስልጠና አዘጋጅተናል ያሉት ስልክ ላይ ነው የደወልኩት። ጉዳቸው ብዙ ሰው ጋር መድረስ ስላለበት ይሄን ቪዲዮ አደራችሁ ሼር እያደረጋችሁ ረዘም ስለሚል የስልክ ንግግሩ ሁላችሁም ይሄንን እውነት ለብዙ ሰዎች አጋልጡ አድርሱ። ፕሮፌቲክ ስኩል እያላችሁ የምትበሉም ሰዎች በዚህ ቪዲዮ መሰረት ራሳችሁን ቆጥቡ። ተከታተሉት። ሄሎ፣ ጤና ይስጥልኝ። እንዴት ናችሁ? አለን። ፕሮፌቲክ ክላሱን ለመውሰድ ፈልጌ ነበር። ምዝገባ አለቀ እንዴ? ትመዘግብኛለች ታዲያ? 6,000 ብር። ኦኬ። የት ነው ስልጠናው የሚሰጠው? ሆቴል ላይ ነው የሚሰጠው። አካባቢ ነው የሚሆነው። ቦታው ገና አልተወሰነም። እንደወረን ነው የምናሳውቀው። የስንት ቀን ስልጠና ነው? አንድ ቀን ነው። ሆቴል ላይ ነው የሚደረገው። የአንድ ቀን ስልጠና ነው። ኦኬ። ከነ ባለቤቴ ብመጣ በዛ ሲባል ዲስካውንት አለ ወይስ 6,000 ብር ነው ለአንድ ሰው? እስካሁን እንደዛው ነው እየከፈሉ ያሉት፣ እየመዘገቡ ያሉት ባልና ሚስት እየተመዘገቡ ነው። እንደዛው ነው ምዝገባ። ቲሸርት አለ። ቲሸርት የሚያሰራ ነው። የሻይ ሰዓት ይኖረዋል። ማስታወሻ ኖት፣ መጻፊያ ምናምን ሁሉ ነገር ከኛ ነው የተዘጋጀው። እሱስ የሚያካተተ ስለሆነ አይ ጥሩ ነው። ነብይነትን በ6,000 ብር ልትሸጡ ነው? ኧረ አንሸጥም። ሽያጭ ነው እንጂ 6,000 ብር ለአንድ ሰው ምን ማለት? የፈለገ አዳራሹን የሰራችሁት ለምናችሁ አዳራሹን የሰራችሁት ከህዝብ ገንዘብ አይደል? ለምን ቸርች አታደርጉት? ስለዚህ አዳራሽ ለመስራት ነው ገንዘብ 6,000 ብር ነብይነት እያሰለጠናችሁ የምትወስዱት? ትምህርት ሚኒስቴር ያውቀዋል። ሆቴል አይደለም የሚከፈለው? ሆቴል ይከፈላል አይደለ? ቡክ ይደረጋል አይደለ? የምትሰብኩበት አዳራሽ የት ነው? እዛ ለምን አታደርጉበትም? ተከራይታችሁ የምታገለግሉበት ተከራይተን ነው የምናገለግለው እኮ። እዛ ለምን አታደርጉትም? በነፃ ይያዛላ ፕሮግራም በተራ ነው የሚገለገልበት ቦታው ላይ
ዳኔን የገለግልበት ጸጋ በገንዘብ ይሸጣል እንዴ? የትኛው ክርስቶስ ነው ሐዋርያቱን ሐዋርያትነትና ደቀ መዝሙርነት በገንዘብ ያሰለጠናቸው? አይደለም የምታረግበት ቦታ ነው የሚወስነው። ቦታ በነፃ ይሰጡናል እንዴ? ሆቴል ቢሰጧችሁ 6000 ብር ከአንድ ሰው ፌር ነው? አይደለም ፌርነቱን አይደለም እኮ 6000 ብር ከአንድ ሰው መቀበል 6000 ብር ፌር ነው? ቲሸርት ከ400 ብር ይዘላል። እናንተ የምታሰሩት ቲሸርት ሻይ ቡናው ከ200 እና ከ300 ይበልጣል። የሆቴል አዎ ለምን ታውቃለህ? አሁን አንተ መጀመሪያ መቼ ጠየቅ ስንት እንደሆነ? የሆቴል መቼ ጠየቅ? ሆቴል ላይ ስንት እንደሚከፈል መቼ ጠየቅ? በደንብ እናውቃለን። ከተማ አዲስ አበባ ውስጥ አይደል የምንኖረው? ታዲያ በምን አወቅህ ታዲያ? ሰው ብትቆጠቡ ይሻላቸዋል። በህዝብ ላይ አትነግዱ። ልጁም ዝም ብሎ በአጋንንት መንፈስ እየጠነቆለ ያለ ልጅ ነው። ለማንኛውም ይሄን አየር ላይ ነው ማሰጣልሽ። እግዚአብሔር ከእናንተ ጋር አይደለም። ከዚህ ከአጋንንታዊ ስራችሁ ተመለሱ። እግዚአብሔር ይገስጻችሁ። በይቻው ይሄን ይመስላል እንግዲህ የነበረን ቆይታ። ይሄ ልጅ ነው ሄዶ ኢትዮጵያ በረከት የያዘ ደም አፋሳሽ መንፈስ ያለው ሰሜን ውስጥ ነው ምናምን ብሎ ቅብጥርጥር የሚያደርገው። የኢትዮጵያ ደም አፋሳሽ መንፈስ ያለው እናንተ ሐሰተኛ ሰዎች ሆዳችሁ ላይ ነው። ሆዳችሁ አምላካችሁ ክብራችሁ በኖራችሁ ስለሆነ በህዝብ ገንዘብ ለመበልጸግ እንግዲህ ነብይነት ትምህርት ቤት የለውም። ስጦታ ነው የምትሉት፣ ነፃ እግዚአብሔር የሚሰጠው ነው የምትሉት። እንግዲህ ነፃ የሚሰጥ ነገር አስገብተ አይናችሁ እንዲጨፍኑ እንደዚህ ነው የምትሉት፣ እንዲህ ሲታያችሁ እንዲበሉ ብለ ንግድ ልታስተምር ሌላ ሌባ ቀማኛ ልታፈራብን ነው። እንግዲህ በገንዘብ 6000 ብራቸውን ሰብስበ ልትቀባጥር የተዘጋጀው ከዚህ ሰውዬ እንድትጠበቁ ነው። እንግዲህ ይህንን መልእክት ማስተላልፈው ሰላሙ ነው። አርሰናል ከጉድ ወጥቷል። የናዝሬቱ ኢየሱስ የሰው ልጆችን ሁሉ ሲያድን፣ የብራዚሉ ኢየሱስ ደግሞ ዛሬ አርሰናልን አድኖታል። አንዳንድ ጉዳይ ስለገጠመ ብቻ አይወራ። አንዳንድ ጉዳይ ቃላት ስለገጠመ ብቻ አይወራ። በመጀመሪያ ስቱዲዮ ሆነህ ስትናገር ነገሩ አፍክ ላይ መጥቶ ተገጣጥሞልክ አውርታል ወይም የቃላት ስህተት የአፍ ወለምታ ነው ብዬ ነገሩን አልፌክ ነበር። ግን ሁለተኛ ዙር መተክ ካሜራ ፊት ለፊት ደግነ ከዛ በኋላ መልሰ አማርልኝ ብለን ቃላት ስለገጠመ ብቻ በቢሊየን የሚቆጠር ህዝብ ተስፋ የሚያደርገው እንደ አይኑ ብሌን የሚመለከተው ክርስቶስ ኢየሱስን በዚህ ያክል ደረጃ ለአንድ ቅሪላ ገፊ ኳስ ተጫዋች ስም ብለክ አመሳስለና አጠጋግተህ ልትጠራ ይገባል። ጋዜጠኛዊ ስነ ምግባራችሁ የተከተለ የሰውን እምነት የሰውን አስተሳሰብ ያከበረ አካሄድ ልትሄዱ ይገባል ብዬ አስባለሁ። ጥሩ የምትሰሩት ብዙ ነገር አለ። አንዳንዴ ግን እንዳላዋቂ ሳሚ የማይሆን ቦታ የማይሆን ነገርን ትለቀልቃላችሁና ያመሳሰልከው ነገር ከነውረኝነትም ያለፈ እንደሆነ ልነግርህ ብዬ ነው ቪዲዮ ሰራሁት።